ብላ በቃ አስፋልት ላይ ወጣ እንዴ ከአስፋልቱ ጋር መጋጨት ነው። አብዳለች ልጅቷ። በቃ ፍታትና እሷን አግባ። እንደገና ደግሞ ሱመያ አለች። ይኸውልህ ሱመያ ልነግርህ እኮ ነው በፊት ብላ አዳምጠኝ። ይኸውልህ ያቺም ሱመያ ተብዬዋም ይኸው አቃጥለው ለሁለት ጨጓራህን አንድደው ሱመያ ለሁለት ጨጓራህን አንድደው ጨጓራ ከጥቅም ውጭ ሳይሆን አይቀርም። አልተመረመርከውም እንጂ እንደገና ያቺም ጥላ ሄደች። ያቺም አሮጊት ሽቀላዋን ጀመረች። ያቺ ሸቃላ ይኸውና ሸቃላ ሆናለች። ዱንም ሸቃላነቷ ነው የሚያምርባት ይቺ አሮጊት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ሌላ እምነት ተከታይ ሰላም እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ። ዛሬ በአዩ ጓደኛ መጥቻለሁ። ስሟ ራሱን አይገባኝም እና ሱመያን ብቻ አይደለም የሰደበችው የአረብ ሀገርን ሴት ነው በጠቅላላ የሰደበችው ማለት ነው። ሰርቶ መቀየር ማንኛውም ሰው የሚወደውና የሚፈልገው ስራ ነው። መቼም ሰፈር ላይ ሂዶ የሰው ትዳር ላይ ገብቶ ከማሽቃበጥ ይሻላል ጥቅመኛ ከመሆን። በሰው ትዳር ላይ ጥቅም ፈላጊ አንቺ ነሽ ሱመያን። እሷ ሸካልነቷን ነው የሚሻላት፣ እሱ ነው የሚያምርባት። ሰራተኝነት ማለት እኮ ክብር እኮ ነው። ማንም ሰው ዓለም ላይ ያለ ሁሉ ሰው ሰራተኛ ነው። አለማወቃቸው ንፍጥ ጭንቅላትነታቸው ነው ሰራተኝነትን እንደ ውርደት የሚያዩት ማለት ነው። እንዳንቺ ንፍጥ ጭንቅላት ማለት ነው። ደግሞ አለማፈሯ ደግሞ ኮንፊደንሷ ለሰይድ ሚስት አምጥቼልሃለሁ ብላ ሰይድን ሱመያንም አዩንም ተዋት ብላ ደግሞ በኮንፊደንስ ሰይድ አጠገብ ቆማ ደግሞ ሱመያን መሳደቧ ማለት ነው። አይ ካሜራ ማኑ ራሱ የሆነ የአንቺ ቢጤ ደደብ ስለሆነ ነው መሰለኝ ወደዛ ወደ እነሱ አላዞረም። እዞ ሲጠፈጥፋት ልክ እሱ ዱላ ሲጀምር ካሜራውን ወደ እሱ ራሱ አላዞረም ማለት ነው። አንቺ መወቀጥ ያንስሻል። የራስሽን ትዳር ማቃናት አቅቶሽ የራስሽን ትዳር ማስተዳደር አቅቶሽ አመት ሳትሞይ እንደዚህ አይነት ውጥንቅር ውስጥ ያወጣሽው ልጁ ማለት ነው። በተለይ ባልሽም ማለት ነው። አንቺ እንኳን ለባልሽ ለሌላም ባለ ትዳሮች ጸርነሽ አንቺ ማለት ነው። እኔ እንደዚህ አይነት ሉጢን አይቼም አላቅም። እንደዚህ አይነት ዝቅጠት አያስጠላም? የድሮ ሴቶች እንኳን ማሻላ ተባረከላ ምንም ትምህርት የሌላቸው እውቀት የሌላቸው እንኳን የሚጠመዱት ለምን እንደሆነ ታውቃለች? ሰውን ለማስታረቅ፣ ሰላም ለመፍጠር፣ ሰው እንዲዋደድ፣ ሰው እንዲከባበር ነው አጎንብሰው የሰውን ሰላም የሚፈልጉት ማለት ነው። አንቺ በሰለጠነበት በተራቀቀበት ሰዓት ላይ ካሜራ ይዘሽ የሰውን ትዳር ለመበተን የምትሮጪው አሮጊት ማለት ነው። ይኸው ባልሽም ይኸው ሚስት ዞልሽ መጣ። ወላሂ ይኸው እኔ በጣም ነው የምወድሽ በጣም ነው የምፈልግሽ። በፊትስ እቺ እኔ ሚስት ስለሷ ጎኔ ስላለች ነበር ያልፈለኩሽ። አሁን ደግሞ እሷ ስላሌለች እኔና አንቺ ቢያንስ እንኳን እኔን ፈቃደኛ ባትሆኝና ባታገቢኝ እኔ ያለውበት አካባቢ ላይ ተከራይተሽ ስትወጪም ስትገቢም እንዳይሽ ብሎ አላት ማለት ነውና ያው ቀንጨብ አድርጌ ያላመጣሁላትም በኦሮምኛ ስለሆነ ነው ያላመጣሁላችሁ ማለት ነው። እቺን ደግ አረጋት እሷንና አዩ ማለት ነው። እሷና አዩ የሆነ ሰው በእጃቸው ላይ ስበብ ሆነው አይደለም ለራሳቸው ለሌላ ሰውም ጦስ ነው የሚሆኑት ማለት ነው። እኔ ትንሽ እንደው ሼም የለሽም? የአረብ ሀገር ሴት እኮ ናት ዛሬ ቻናልሽን ይሄን ሁሉ ያስኬደችልሽ ማለት ነው። አንቺ ሸቃሊት ያልሻት ሱመያ መሳደብ ከጀመርሽ እኮ ነው ራሱ የፈመሽው ማለት ነው። ወላሂ ሱመያን ከሳትሳደብ በፊት 5000 ነው 4000 ምናምን ነበራት። አሁን ሱመያን እዛ ስትመጣ ነው ቻናሏ የተንቀሳቀሰላት ማለት ነው። በደንብ ነው እይታ ያላት ማለት ነው። እንደው አሁን ባለፈው ወደ 17 ገብታለች። እይታዋ ራሱ በደንብ ነው ያለው ማለት ነው። ሱመያን መሳደብ ከጀመረች ሱመያ ስደቢን ብላለች፣ ግን ውሸት አትዋሽ። ውሸትን ቀርጠፍ አትጨምሪበት ማለት ነው። ሰይድ እንዳንቺ አይደለም። አጠመማችሁት። ደናውን ልጅ አመታችሁ እናንተ መሀል ከታችሁ ማለት ነው። ለነገሩ ከደና ሰው ጋር የዋለ ሰው ደና ነው የሚሆነው። ደና ሰው ከመጥፎ ጋር ሲውል ያው ባህሪውን ነው ዞ የሚገባው። ዶሮና ጥጃ አንድ ላይ አይውል። ጥጃ ከዶሮ ጋር ብትውል ለምንም ነገር ስለማይመቻት ዶሮ አጭር ስለሆነ ጥጃው ረጅም ነው። ለዛ ዝቅ ብሎ አብሯት ነው የሚያወራው፣ ተኝቶ ነው አብሯት የሚያወራው። ለዛ ስለማይመቻችሁ አብረው አያወሩ።
ግድ ደግሞ ተጎትታ ስታስቸግረው ያ ልምዷን ታጋባበታለች። ልክ እንደዚች እንደ ጦስ ዶሮ ማለት ነው። እንደው እኮ ካገባች ራሱ በቅርብ እኮ ነው፣ አመት እንኳን አልሆናትም እንደዚህ እንትን የምትሆነው። ከሀዩ ሰርግ በኋላ ነው ያገባችው። እንግዲህ ቅልጥ ባለ ሰርግ ነው ደግሱ ያገባት ይቺን ሰው ብሎ ማለት ነው። እሷ ግን ምንድነው አሳፈረችው። እየሄደች የሰው ትዳር ላይ እየገባች ቢመክራት እምቢ ብላ የሱመያን ስም አትጥሪ፣ ቪዲዮ በራስሽ ኮንፊደንስ ስሪ፣ ሰውን አትሳደቢ ተባለች፣ እምቢ አለች። ካሜራ ላይ እያመጣ እየጠፈጠፋት ማለት ነው። እንደዚህ ነሽ ከምትዋረጂ ቢቀርብሽ ሰማይ ገንዘብ ውስጥ ባይገኝስ? ገንዘብ እኮ ሲገኝ ራሱ እኮ ደስ በሚል ስራ ስትሰሩ ገንዘቡም ራሱ በረካ አለው፣ ደስ ይላችኋል። ሰው እየወደደ እየፈለገ ሲያያችሁ በጣም ነው ደስ የሚለው። እንደዚህ የሰውን ልብ እየሰበረው ያልተጻፈውን እየጻፉ ሰው ላይ እየለጠፉ ተሳድበው ገንዘብ ማግኘት ይኸው ለትዳርሽም ጸጸት ነው የሆነው ማለት ነው። ከቤት አስወጥቶ ውጭ አሳደረሽ። የውሸት ትዳር የውሸት ህይወት ነው ያደረገብሽ ማለት ነው። ምን አለ አርፈሽ የራስሽን ትዳር የራስሽን ህይወት ብትመሪ። አቅምሽ እስከቻለ አክል ምከሪ ሰውን በበጎ ነገር። አዩን ሄደሽ እንደዚህ አድርጊ ያለፋችበትን እንዴት ትመክሪያታለሽ አንቺ? አዩ እኮ አለፋችበትም። ሱመያ እኮ ናት የለፋችው። ዛሬ አዩ የምተኛበት አልጋ፣ አዩ የምትቀመጥበት አረቢያ መጅሊስ፣ ያ ሁሉ ለረመዳን ያቀራረበችው ሳህን ሁሉ የማን ገንዘብ መሰለሽ? የአረብ ሀገር ሴት ገንዘብ ነው። ገብቶሻል? የአረብ ሀገር ሴት ጀግናዋ ሰርታ ዛሬ ሰይድ ብቻውን ኬታ መጣ መሰላችሁ ገንዘብ እንደዚህ በ30 መንገድ የሚመዘው ማለት ነው። የሱመያ ገንዘብ እኮ ነው። ያለ ሱመያ እኮ ሰይድ ባዶ ነው። ገብቶሻል? ብታቂ ኑሮ መንስኤው መምጫውን ነበር ማወቅ ያለባችሁ። አለማሰባችሁ ራሱ በዚህ ነው የሚታወቀው። አሁን አዩ ጋር ስትይሄሽ ቡሌ ስለቀረብሽ አሁን ደግሞ ሌላ ጓደኛሽን ቡሌ እንድትበይ ሌላ ሚስት ላይ ይሄን ከፍት መሰሉት እንዴ ሰውየው እንዲህ ራሱን አንጥፎ ሲጃጃልላቸው ወላሂ የሆነ ከፍት አለ አይደል? ማሰብ የተሳነው ነው እኮ ያደረጉት። አላህ ሂዳውን ይስጠላ ሁላችንም።